መንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ ለዚህ ሰዓት ያደረሰን ቅዱስ አምላካችን እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ለቃለ ርደት ለሥጋ ዕርገት ምክንያት የሆነች የባሕርያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በቅድሚያ ክቡር መምህራችን መጋቤ ብሉይ ሐዋስ ሽፈራው የዚህ ታላቅ ቤተ ክርስቲያን ስብከተ ወንጌል ክፍል ኃላፊ፣ ክቡራን አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ አበው ዲያቆናት፣ ክቡራን ዘማሪያን፣ በዚህ ጉባኤ የተገኛችሁ በክርስቶስ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በአምላካችን ፍጹም ሰላም እንደምን ዋላችሁ? አልዋላችሁም እንዴ? እንደምን ዋላችሁ? እንኳን እስከዚህ ሰዓት አደረሳችሁ። እንኳን አደረሳችሁ። አምላካችን በምሕረቱ ብዛት ጠብቆ ከመዓቱ ሰውሮ ለዚህ ቀን ስላበቃን እንድናመሰግነውም ቃሉንም እንድንሰማ ስለፈቀደልን ተቆጥሮ ስለማያልቅ ቸርነቱ ስሙ ለዘለዓለም የተመሰገነ ይሁን። በድጋሚ እንኳን ለጻድቁ ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል በሰላም አደረሳችሁ። የጻድቁ በረከት ከሁላችን ጋር ይሁን። የጻድቁ ጸሎት ኢትዮጵያን ከመከራ ይጠብቅልን። እንደ እግዚአብሔር ፈቃድ ባለፉት ጊዜያት ለሁለት ክፍል ፍትሐ ነገሥት የሚል ትምህርት ጀምረን እንደነበረ ታስታውሳላችሁ። በመጀመሪያው ክፍል ለምን እንደተጻፈ ምክንያቱን አይተናል። ሁለተኛው ክፍል ላይ ደግሞ አንቀጽ አንድ ፍትሐ ነገሥት በጠቅላላ 52 አንቀጽ ነው ያለው። 22ቱ ፍትሕ መንፈሳዊ ይባላል። ክርስቲያኖች ቤተ ክርስቲያን ውስጥ ሲኖሩ ሊፈጽሙት ስለሚገባው ስርዓት ይናገራል። 30ው ደግሞ በስጋዊ ሕይወታቸው ውስጥ ሲኖሩ የሚያደርጉትን የሚመለከት ነው። በጠቅላላ 318ቱ ሊቃውንት ቆስጠንጢኖስ ለተባለው ንጉሥ ጉባኤ ኒቅያን ላዘጋጀው ለእርሱ ፍርድ እንዳያጓድልና ድሃ እንዳይበድል ይሄንን የሥርዓት መጽሐፍ አባቶቻችን ጽፈውለታል ማለት ነው። ስለዚህ ከዚያ በኋላ የተነሱ ክርስቲያኖችም የአባቶቻቸውን ሥርዓት ይዘው እንዲቀጥሉ ይህ መጽሐፍ ለረጅም ዘመናት ቤተ ክርስቲያኑ ሲተረጎም፣ ሲመሰጠር፣ ሲነበብ ኖሯል ማለት ነው። ዛሬም በቤተ ክርስቲያናችን 4 ጉባኤያት የሚባሉ አሉ። ብሉይ ኪዳን 1፣ ሐዲስ ኪዳን 2፣ መጻሕፍተ ሊቃውንት 3፣ መጻሕፍተ መነኮሳት 4። እነዚህ 4ቱ ጉባኤ ቤቶች ወይም የትምህርት ማዕከላት ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያሉ ናቸው። ብሉይ ኪዳን 46ቱ የብሉይ ኪዳን መጻሕፍት ናቸው። 25ቱ ደግሞ 35ቱ ደግሞ የሐዲስ ኪዳን ናቸው። ከማቴዎስ ወንጌል ጀምሮ እስከ ዮሐንስ ራእይና 8ቱን የሐዋርያት ሲኖዶስ ጨምሮ እነዚህ ብሉይና ሐዲስ ይባላሉ። በጠቅላላ 81 ናቸው። ከዚህ ውጭ ደግሞ ቤተ ክርስቲያን ጉባኤ ወንበር ተክላ መምህራን መድባ የምታስተምረው በየጉባኤ ቤቱ መጻሕፍተ ሊቃውንት የሚባሉ አሉ። ከነዚህ በጉባኤ ቤት ከሚተረጎሙ መጻሕፍት አንዱ ፍትሐ ነገሥት ነው ማለት ነው። ከቃሉ ጋር ናችሁ ክርስቲያኖች? ፍትሐ ነገሥት ነው። ስለዚህ ይሄንን ቤተ ክርስቲያን ስትአስተምረው የኖረች መሆኗን እንድንረዳ ነው። በጠቅላላ ባለፉት 2 ሳምንታት ያነሳ ነው ባጭሩ ለማስታወስ እንድታስታውሱት። የመጀመሪያው ታስታውሱ ከሆነ በቤተ ክርስቲያን ዋዛ ፈዛዛ፣ ሳቅ ጨዋታ፣ ዓለማዊ ነገር ማድረግ እንደማይገባ የተሰራው ስርዓት ነው። የመጀመሪያው ቤተ ክርስቲያን ውስጥ ሰው ሲመጣ ለምስጋና፣ ለጸሎት፣ ለቃለ እግዚአብሔር ገር ለመስማት ለማንበብ ነው የሚመጣው። ከዛ ውጭ ግን ቦታው የዋዛ የፈዛዛ ቤት አይደለም። ቤቱ የእግዚአብሔር ቤት ነው። ይኸውም የጸሎት ቤት ነው። የምን ቤት ነው? ቁጭ ብሎ ጎን ለጎንም ወሬ መሐሜትም አይፈቀድም። ሌላ ቦታም አይፈቀድም ለክርስቲያን። ምክንያቱም ክርስቲያን እግዚአብሔር በሁሉም ቦታ አለ ያየኛል ብሎ የሚያምን ነው።
የሚያምን ከሆነ እንኳን ቤተክርስቲያን በዓለምም ተርታና አሉባልታ ሲያወራ አይውልም። የመጀመሪያው አንቀጽ ይሄ ነው። ፍትሐ ነገሥት የመጀመሪያውን ስንመለከተው ማለት ነው የመብልም የመጠጥም የጨዋታም የዋዛ የፈዛዛ የቀልድ ቤት አይደለችም ነው የመጀመሪያው። ሁለተኛው ያለ ኤጲስቆጶሱ ፈቃድ ቤተክርስቲያን እንደማይሰራ ማለት ሕግና ስርዓት ስላላት ቤተክርስቲያን ለመስራት 3 አካላት መፍቀድ አለባቸው። በዋናነት ስንት አካላት? 3 አካላት። አንደኛው እግዚአብሔር ነው። እግዚአብሔር ካልፈቀደ ቤተክርስቲያን አይሰራም። ለዚህም ነው ደሙ በነጠበበት ቦታ እግዚአብሔር እንዲሰራ የፈቀደውን ቤተክርስቲያን አስቀድሞ በቀራንዮ ሲሰቀል ደሙ በመላኩ በቅዱስ ዑራኤል አማካኝነት በዓለም ሲረጭ ደሙ ነጥቦበታል። እርሱ ባወቀ በጊዜው ጊዜ የሰዎችን ልቡን አነሳስቶ ቤተክርስቲያን እንዲታነጽ ያደርጋል። ስለዚህ የመጀመሪያው ፈቃድ ማን ነው? ደህና መሻችሁ። ግን ማን ነው ፈቃዱ? እግዚአብሔር ሳይፈቅድ አይሆንም ማለት ነው። ምክንያቱም የእግዚአብሔር ቤተክርስቲያን ስለሆነ። ለዚህ ነው ሐዋርያት የመጀመሪያዋ ቤተክርስቲያን ፊልጵስዩስ በምትባል ከተማ ስትሰራ ሐዋርያው ጳውሎስና በርናባስ ወደ አሕዛብ ከተማ ገብተው ወንጌል አስተማሩ። ሕዝቡ ከአምልኮ ጣዖት ወደ አምልኮ እግዚአብሔር መጣ። ወደ አምልኮተ እግዚአብሔር ጣዖት ማምለክ ትቶ እግዚአብሔርን ወደ ማምለክ መጣ። ኃጢአት መስራት ትቶ ጽድቅ ወደ መስራት መጣ። ይህኔ ከመጡ በኋላ ጥያቄ አቀረቡ ለጳውሎስና ለበርናባስ። ምን ብለው? ጣዖት ቤቱን ተው፣ ኃጢአት አትስሩ አላችሁ። ስለዚህ እግዚአብሔርን ማምለክ እንፈልጋለን፣ ጽድቅ መስራት እንፈልጋለን፣ ግን የት እናምልከው? የት ቦታ እናምልከው ብለው ጠየቋቸው። ይህማ በእኛ ሐሳብ ብቻ አይሆንም ብለው ለሊቀ ሐዋርያት ለቅዱስ ጴጥሮስ መልእክት ላኩበት ይላል። ያስተማርናቸው ምዕመናን እግዚአብሔርን የት እናምልከው ብለው ጠይቀውናል አሏቸው። ይህኔ ቅዱስ ጴጥሮስ ምን ችግር አለው? ስሩ፣ ፈቅጃለሁ አደል ያለ። ቆይ ቤተ ክርስቲያኒቱ የእግዚአብሔር ስለሆነች እግዚአብሔርን ሱባኤ ገብተን እንጠይቀው አለ ቅዱስ ጴጥሮስ። ይህኔ እግዚአብሔርን ጠየቁ። ራሱ መድኃኔዓለም በ3 ድንጋዮች መቅደሱን ቅዱሱና ቅኔ ማሕሌቱን ሰራላቸው። ጌታ ራሱ የመጀመሪያው። ከዚያ ሰኔ 20 ቀን በ3ቱ ድንጋዮች ተሰርታ ሰኔ 21 ቀን ራሱ ቀድሶ አከበራት ቤተክርስቲያኒቱ። ስለዚህ የመጀመሪያዋ እንዲህ ነው የተከናወነችውና እግዚአብሔር መፍቀድ አለበት። ሁለተኛ የእግዚአብሔር እንደራሴ ስለሆነ ኤጲስቆጶሱ። ለዚህ ነው ጳውሎስና በርናባስ ለጴጥሮስ መልእክት የላኩት። ጴጥሮስ ማለት እንደ ዛሬው ፓትርያርክ ሊቀ ጳጳስ ማለት ነው። ስለዚህ እሱን አስፈቅደው ከዚያ ህዝቡ ተስማምቶ እግዚአብሔር ይፈቅዳል፣ ኤጲስቆጶሱ ይፈቅዳል፣ ከዚያ ምዕመናን ይስማማሉ። 3ቱ ተስማምተው በሚሰሩት ቤተክርስቲያን እግዚአብሔር በክብር ይገለጣል ማለት ነው። አንዳንድ ጊዜ በነገራችን ላይ ሰይጣን ቤተክርስቲያንን ሰይጣን ስለሚፈትናት ብቻ አይደለም ቤተክርስቲያኑ ሰላም የሚጠፋው። እነዚህ 3ቱ አካላት ካልተስማሙ ሰላም እናጣለን እኛ ሰላም በሚገኝበት ቦታ እንኳን ሳይቀር ማለት ነው። ስለዚህ መስማማት የቤተክርስቲያን አባቶችና ምዕመናን አንድ መሆን፣ አንድ ሲሆኑ በመካከላቸው ማን ይገኛል? እግዚአብሔር ይገኛል። ለዚህ ነው ሁለት ወይም 3 ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሏል። ስለዚህ በህብረታችን በአንድነታችንና በመስማማታችን መካከል እግዚአብሔር ይገለጣል። እግዚአብሔር ሳይፈቅድ ሊቀ ጳጳሱም ሳይፈቅድ የሚሰራ ቤተክርስቲያን እንዳይቀደስበት ስርዓት ሰርተዋል ሰለስቱ ምዕት። ስርዓት አፍርሰው ሰው ስርዓት ባላት ቤተክርስቲያን ውስጥ ስርዓት አፍርሶ ቤተክርስቲያኒቱን ከጀመራት ምን ዋጋ ነው? ምንም ዋጋ የለውምና ሁለተኛው ነጥብ ይሄ ነው። እንደዛ የሚያደርግ ካህን እንኳን ቢኖር ሊቀ ጳጳሱ ሳይባርክ ያለ ፈቃድ አንጸው ቢቀድሱባት ከክህነቱ የተሻረ ይሁን ካህኑ ብለው ስርዓት ሰርተዋል። ስለዚህ የአባቶቻችን አምላክ ስርዓት እንድናከብር በቸርነቱ ይርዳል። ሁለተኛው ቤተክርስቲያን ከተሰራ በኋላ ሌላው ያነሳነው ነጥብ ቅዳሴ በሚቀደስበት ጊዜ መብራት እንዲበራ፣ መብራቱን እንዳናጠፋው፣ በተለይ ደግሞ የሐዋርያት መልእክታት እና የጌታ ቅዱስ ወንጌል ሲነበብ ጧፍ እንዲበራ ማለት ነው። እናቶቻችን አባቶቻችን ይዛችሁ የምትመጡት ያ ጧፍ በከንቱ አይደለም። ቤተክርስቲያኒቱ
የምትሰራው የምትጠብቀው ስራ ዝም ብላ ከመንደርና ከሆነ ቦታ አግኝታ አይደለም። መጽሐፍ ቅዱሳዊና በትክክል በእያንዳንዱ ሁኔታ ወንጌልን የምትሰብክ ናት። ሌሎቹ እንደሚሉት አይደለም። ለምንድን ነው መብራት የሚበራው ከተባለ የሐዋርያት የቅዱስ ጳውሎስ የሌሎች ሐዋርያት ግብረ ሐዋርያት ሲነበብ ጧፍ ይበራል። ይህ ምክንያቱ ምንድን ነው ከተባለ ጌታ ሐዋርያትን በወንጌል እንደዚህ ብሏቸዋል፣ እናንተ የዓለም ብርሃን ናችሁ ብሏቸዋል። ስለዚህ የዓለም ብርሃን ናችሁ፣ እየቀለጣችሁ መከራ እየተቀበላችሁ ለዓለም አብረታችኋል። የወንጌልን ብርሃን ስንል የሐዋርያት መልእክት ሲነበብ መብራት እናበራለን ማለት ነው። እየተከታተላችሁ እንደሚሆን ተስፋ አደርጋለሁ። ስለዚህ እናበራለን። ወንጌል ደግሞ ሲነበብ እናበራለን። ካህኑ ጧፍ ይዞ ነው የሚያበራው። ቅድምም የሚያነበው ተመልክታችኋል። ዝም ብለን አይደለም፣ በፈጠራ አይደለም የሚደረገው። ለምንድን ነው ከተባለ ራሱ ጌታ እኔ የዓለም ብርሃን ነኝ ብሏል በወንጌል የዮሐንስ ወንጌል ምዕራፍ 1 ላይ እኔ የዓለም ብርሃን ነኝ ያለውን ጌታ ለመግለጥ ነው እንደዚህ አይነት ስርዓት የምትፈጽመው ቤተክርስቲያን ማለት ነው። ለዚህ ሁለተኛው ያነሳነው ነጥብ ይሄ ነው። በዚያ ላይ በቤተክርስቲያን መብራት ይበራል ሁልጊዜ። ለምን ከተባለ የገነት ምሳሌ ስለሆነች። በገነት ብርሃን አይጠፋም። በነገራችን ላይ 5 ዓለማተ ምድር የሚባሉ አሉ። ከአሁን በፊት በአንድም በሌላም ምክንያት አንስቼላችኋለሁ ታስታውሱ ከሆነ የምድር ዓለም የሚባሉ 5 ዓለማት አሉ። አንደኛው ከዚህ ዓለም ከዚህ ምድር በታች ያለ በርባሮስ የሚባል ዓለም ነው። የጨለማ ነው፣ ፍጹም ጨለማ ነው። ሁለተኛው ይህ ዓለም ነው። ይህ ዓለም ትንሽ ፈገግ ያለ ነው፣ ጥቂት ብርሃን ደግሞ ጨለማ ያለበት ማለት ነው። ከዚያ ቀጥሎ በስተደቡብ አቅጣጫ ከዚህ ምድር በስተደቡብ አቅጣጫ ብሔረ ብፁዓን እግዚአብሔርን በቅንነት ያገለገሉ ቅዱሳን የሚኖሩባት ምድር ናት። ሌላኛው በስተሰሜን ብሔረ ሕያዋን የሚባሉ እነዚህ በሕይወት ሞትን አምልጠው የተሰወሩ ቅዱሳን እነ ኤልያስ፣ እነ ዮሐንስ ወልደ ነጎድጓድ፣ እነ ሄኖክ፣ እነ መልከ ጼዴቅ፣ እነ ዕዝራ ያሉበት ዓለም። ከዛ ሌላኛዋ ገነት ናት። ተመልከቱ። በሚገርም ሁኔታ ከዚህ በታች ያለው ጨለማ ነው ብያቸዋለሁ። ይቻለን ደግሞ ጥቂት ብርሃን ጥቂት ጨለማ ነው። አስተማማኝ አይደለም። ሲበራ ሲጠፋ ነው የዚህ ዓለም ነገር። ከዚያ ግን በጣም የሚገርመው ምንድነው? በገነት ግን ጨለማ የሚባል የለም። በገነት ራሱ ክርስቶስ ያበራል። ስለዚህ እቺ ቤተክርስቲያን የገነት ምሳሌ ስለሆነች ሁልጊዜ በመብራት ነው። አሁን በነገራችን ላይ መብራት ራሱ አምፖል ቢኖር ጧፍ ይበራል። የማይጠፋ ፋና ክርስቶስ በውስጧ እንደሚያበራ ለመግለጽ ነው ይህ ስርዓት የሚፈጸመው በቤተ ክርስቲያን። ስለዚህ ይህን እንዲያበሩ ስርዓት ተሰርቷል ማለት ነው። ሌላኛው በአዲስ ቤተክርስቲያን በሚከብር ጊዜ የዮሐንስ ወንጌል እንዲደገም ወንጌሉ በታቦቱ ላይ እንዲቀመጥ ስርዓት ሰርተዋል። እርሱ ምክንያቱ ምንድን ነው ከተባለ ዮሐንስ የጌታ ወዳጅ ስለሆነ ከቅፉ የነበረ ነው። ዘረፈቀ ውስተ እቶኑ ለኢየሱስ ከእሱ ከቅፉ የማይለይ ቅዱስ ስለነበረ እሱን ለመግለጥ ይህንን ቤተክርስቲያን ታደርጋለች ማለት ነው። ሌላኛው ቀሳውስት፣ ዲያቆናት፣ ምዕመናን ሳይሰበሰቡ በቤተክርስቲያን ቅዳሴ መቀደስ አይገባም። ምዕመናን ከሌሉ፣ ቀሳውስት ካልተሰበሰቡ፣ ዲያቆናት ሳይኖሩ ቅዳሴ መጀመር አይቻልም። ስለዚህ ቅዳሴ የሚቀደሰው ለምዕመናን ስለሆነ በቤተ ክርስቲያን የተጋቦ ደወል ቅዳሴ ሊገባ ነው የሚለውን ድምፅ ቤተክርስቲያን ከሌሊት ጀምሮ እንድታውጅ። ለዚህ ነው አሁን ደወል ይመኪዳን ሲደረስ ይደወላል። የተጋቦ ሌሊት ሰዓታት ሊቆም ሲል ይደወላል። እርሱን ራሱን አስችለን የደወልን ምስጢር እናያለን። ግን ሰው መሰብሰብ ስላለበት ነው። ለዚህ ነው ይሄ የሚደረገው። ከዚሁ ጋር ተያይዞ ታቦት ባለፈው ሳምንት አንስተነዋል። ቢሰረቅ ወይም ቢሰበር ይህንን በድፍረት በግልጽ ነው የምንናገረው። አንዳንዶቹ ታቦት እንደዚህ ታቦት ይሸጣል፣ ይሰበራል፣ ከሆነ ቦታ ይርቃል፣ እንዴት ታዲያ እናንተ ለታቦት ትሰግዳላችሁ ይላሉ። ይህንን ደግመን ደጋግመን እንዳነሳ ነው ታቦቱ አይደለም የክርስቶስ ማደሪያ፣ ታቦቱ ራሱ ክርስቶስ ተሽጧል፣ ተሰዷል፣ መከራ ተቀብሏል። ይህ የመሆኑ ግን የጌታን አምላክነት ምንም አይቀንሰውም ቅንጣት ያህል።
ስለዚህ በሰዎች ክፋትና እግዚአብሔርን ትዕግስቱን ለመግለጥ በቅድስናው ስፍራ የማይገባ ነገር ሊደረግ ይችላል። ስለዚህ በዚህ ምክንያት እንደዚህ አይነት ሁኔታ ቢገጥም ታቦቱ ከሄደበት ቦታ ሲመለስ ጸጋው ስለሚርቀው የመንፈስ ቅዱስ ጸጋ ዳግመኛ ኤጲስቆጶሱ በሜሮን እንዲያከብረው ስርዓት ተሰርቷል ማለት ነው። ስለዚህ በዚያ ላይ ክርስቲያኖች በታቦቱ ላደረው አምላክ የባህሪ የአምላክነት የአምልኮ ስግደት ይሰግዳሉ። የእግዚአብሔር ማደሪያ ለሆነው ለታቦቱ ደግሞ የጸጋ ስግደት ይሰግዳሉ። ይህንንም ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርቅ ዘበሰማይ ወዘበምድር ወዘበታሕት ያለ ምድር፣ ለኢየሱስ ክርስቶስም በሰማይ ያለ በምድር ያለ ከምድርም በታች ያለ ፍጥረት ሁሉ ለስሙ ይንበረከካል ይላል። ታቦቱ ደግሞ ስሙ የተጻፈበት ነው። አልፋ ቤጣ ወኦ፣ አልፋና ኦሜጋ፣ ቀዳማዊ ዳህራዊ ዘላለማዊ ንጉሥ የሚለው ሕያው ስሙ ስለተጻፈ እንሰግድለታለን። ይህን የምናደርግ መሆኑን አይተን ከዚያ በማያያዝ ደግሞ ሌሎቹን ምንድን ነው ያነሳ ነው? ቤተ መቅደሱ በሚጸዳ ጊዜ ጥራጊውን ከፈሳሽ ውሃ እንዲጥሉት፣ ያልሆነ ቦታ ሰው የሚረግጠው ቦታ እንዳይጣል እና ወደ ቤተ ክርስቲያን የገባው ገንዘብ ሁሉ ደግሞ አቡነ ዘበሰማያት ተደግሞበት ተጸልዮበት ተቀድሶ ማለት ነው። እያንዳንዱ ዕቃ ሲገባ ዝም ብሎ አይገባም። እንደ ግለሰብ ቤት ቤተክርስቲያን ሲገባ ጥላ ከገባ ተደግሞበት ነው። ስለዚህ ገበያ ካለው ጥላ ይለያል። ጽዋ ብታስገቡ መባ አድርጓችሁ ማለት መጋረጃ ብታስገቡ ዕጣን ብታስገቡ ገበያ ካለው የተለየ ነው። ስለዚህ በዚህ ምክንያት የገቡትን ነዋያተ ቅድሳት በሙሉ ማለት ነው በስጋው የተደገመ በስጋው ደግሞ የከበረ ወርቅ ብር ቢሆን ከቤቱ ወስዶ ሊነግድበት አይገባም። ስጋዊ ነገር ሊሰራበት አይከብሯል። በእግዚአብሔር ስም ከብሯል። ከበሮ፣ ጸናጽሉ፣ መቋሚያው የመሳሰለው ማለት ነው። አሁን በዚህ ሰሞን አይታችሁ ከሆነ ትናንትና አልነበራቸውም፣ ግን ቋሚ ዶክትሪን ስርዓት ስለሌላቸው ወንድሞቻችን ናቸው በስጋ ከበሮን፣ ጸናጽሉን፣ መቋሚያውን ሜዳ አውጥተው ሲጨፍሩ አይታችኋል። በዚህ ሰሞን አይታችኋል አይደል? ብዙ እንዳይሰማችሁ የመጀመሪያው ቋሚ ትምህርትና ሰዓት ስለሌላቸው ትናንትና ሲያወግዙት ነበር። የሚገርማችሁ መቋሚያ፣ ጸናጽል፣ ከበሮ ስለያዝ እኛን ሲሳደቡ ነበረ። ዛሬ ደግሞ በየትኛው ትምህርታቸው ተመስርተው ይዘው እንደዚያ እንደሚያደርጉ መድኃኒዓለም ነው የሚያውቀው። ለሁሉም ግን ብዙ እንዳይገርምን ያ ገበያ የተገዛ ዕቃ ነው። ኦልሬዲ ዕቃ ነው ያ ቤተ ክርስቲያን ውስጥ የሚገቡ ንዋያተ ቅድሳትን ካህኑ በክህነቱ ጸሎት አክብሮ ንዋይ ቅዱስ ነው የሚሆነው ማለት ነው። ስለዚህ ገበያ ላይ እንዳለው ከበሮ አይደለም እዚህ ያለው ከበሮ። ጸናጽሉም እንደዚሁ እያንዳንዱ ስማቸው ራሱ ንዋያተ ቅድሳት ነው የሚባለው። እስኪ በሉ ይህ ንዋያተ ቅድሳት የተለዩ የከበሩ ንጹሐን ማለት ነው። ስጋው ደግሞ ህብስቱ የሚቀመጥበት ጻይሉ ቅዱስ ነው። ዕቃው ጽዋው ቅዱስ ነው። እዚህ ሲገባ ሁሉ ይቀደሳል። አይደለም ዕቃዎቹ አፈሩ ቅዱስ ነው። እዚህ ጸሎት ስለሚደር እምነት ብለን የምንቀባው ውሃው ቅዱስ ነው እና እዚህ የረከሰ ነገር የለም። ስለዚህ ይሄንን ማንኛውንም ነገር ሊነግዱበት ስጋዊ ነገር ሊያደርጉበት አይገባም ብለን ነበር ያቆምነው። ምክንያቱም ታስታውሱ ከሆነ ብልጣሶር የሚባለው የባቢሎን ንጉሥ በጻይሉና በጻይሉ ፈትፍቶ በላበት፣ በጽዋው ደግሞ ወይኑን ቀርቶ እግዚአብሔር ምን ያደርገኛል ብሎ በነዋያተ ቅድሳት እንደሚደረግ ያለ ድፍረት መቅሰፍት እንደዚህ የሚያመጣ የለም። ክርስቲያኖች አሁን ታያላችሁ፣ በእግዚአብሔር ነዋያተ ቅድሳት ከፍተኛ ድፍረት ይደረጋል በዓለም። እያስተዋልነው ነው እየሆነ ያለው። በጣም አስደንጋጭ ነገር ነው ያለው። የሆነ ሆኖ እግዚአብሔር በቁጣው መዓት ያመጣል። ለዚህ ደግሞ ማሳየው ይህ ንጉሥ ነው። እግዚአብሔር ምን ያደርገኛል ብሎ ማለት እና ይሄንን አድርጎ ሲጨርስ ከዚያው ከዙፋኑ በላይ ማኔት የጨልፋሬስ ተመዘንክ ቀለህ ተገኘ የሚል ጽሑፍ ታየ። ሰው ንዋያተ ቅድሳትን የማያከብር ከሆነ ተመዝኖ የቀለለ ነው።
ማኔ ተመዘንክ ቴቄን ተመዝነ ቀለ ተገኘ። ፋሬስ ማለት ደግሞ በመቅለል ምክንያት መንግስትን ካንተ ወስዳለሁ ማለት ነው ትርጉሙ። እና እንዲህ ሆኗልና ንዋያተ ቅድሳትን እንድናከብራቸው አባቶቻችን ይሄንን ስርዓት ሰርተውልናል ማለት። ዛሬ የዚህን አንቀጽ የሶስተኛውና የመጨረሻውን ክፍል አንስቼ ባጭሩ ትምህርት የልቋቸው